ናገረው ኦኬ የለም ቃሉን አያውቀውም ግን ምስክር መሆን ይችላል እኮ። ታዲያ ምን አጠፋ? ኤርሚያስ የሚባል ስቤዋለሁ። ያው እኔ ያለው አስገባኝ። ኦኬ ኤርሚያስ ከዚህ ቤት አውርቻለሁ። እሺ ኤርሚያስ በመዝሙሩ ጉዳይ ነው የገባው? በመዝሙሩ ጉዳይ ነው የገባሁት። እሺ ከአንተ በፊት ማርያም የነበረችው የዛሬ 2000 ዓመት ነው አይደል? 2000 ዓመት። ኦኬ አንተ ስሟን ጠርተህ ከመከራው አልፎልሃል አይደል? በሚገባ ከአንተ በፊት የነበረ ትውልድ የማርያምን ስም በመጥራት ወይ የሌላ ፍጡር ስም በመጥራት መከራው ያለፈለት ከመጽሐፍ ቅዱስ ላይ ከሰማንያ አንድ ቦታ ጠቁመኝ። የለም። ስለዚህ ያንተም ተራ የቡና ወሬ ነው ማለት ነው። ስለዚህ ያንተም መከራ አላለፈም። ከአንተ ፊት የነበረ ትውልድ ስሟን ጠርቶ መከራው ካላለፈ አንተ የመጀመሪያ ክርስትና ገፈት ቀማሽ የመጀመሪያ ክርስቲያን አይደለም። ክርስትና የ21ኛው መቶ ክፍለ ዘመን ትውልድ የኖረው ህይወት የመጀመሪያ ነዋሪዎች አይደለም። ከኛ በፊት 20 ትውልድ አልፏል። በ2000 ዓመት ውስጥ 20 ትውልድ። ይሄ 20 ትውልድ በ20 ትውልድ ውስጥ ማርያምን ስሟን ጠርቶ ከመከራው ያለፈለት ስሟን ጠርቶ የዳነ ስሟን ጠርቶ ከመከራ የተጽናና የዳነ ማንም የለም፣ መጽሐፍ ቅዱስ ላይ የለም። ስለዚህ ዝማሬያችሁ ሁሉ መጽሐፍ ቅዱስ ያልሆነ ነው ማለት ነው። ጥሩ ጥያቄ ላቅርብና አያይዘን መልስ እንስጠው። አንድ ነገር አጽንኦት ያስፈልጋል። ለመማማር እስከሆነ ድረስ ይህን ቤት የከፈትከው ሚዩት አድርገው። መጽሐፍ ቅዱስ ላይ የለም ብለህ ስላልከኝ ጫወታው እዚህ ጋር ያበቃል። ሌላ ጥያቄ ካለ ሚዩት አድርገው እና ጠብቀን። ቻቻ ቅድም ብሎ ስላለ ለእሱ መስጠት አለብኝ። ረጅም ሰዓት ስለተቀመጠ መዝሙሩን እኮ አጽንኦት ሰተን እንድናየው መሆን አለብን። ወንድሜ ሰማኝ ኤርሚያስ ፌር ነው። ምንም እኮ የሚያጣላ ጉዳይ የለም። ይሄ እኮ ሰፊ ምህዳር ነው። ይሄ እኮ ሰፊው የእግዚአብሔር ቃል ነው የምንማማርበትና አላውርድህም። እዚሁ ሚዩት አድርገህ ተቀመጠ ወንድሜ። እሺ ጠይቄ መጽሐፍ እዚህ ላይ የሚያያዝ ስለሆነ ነው። አሁን ስለሱ ስለምልጃው ስለሚቆይና እዚህ ጋር ግን የምናነሳውን ሀሳብ እንዳስወርድ ፈለግ ካልተግባባ ምን ይደረጋል? ያው ጉልበተ ማውረድ ነው ታች ረድ በቃ። አይ እኔ ያልኩትኝ መጣህ ከመዝሙሩ ጋር ጠየቅኩህ። መጽሐፍ ቅዱስ ያለው ቤት ስለ የለም አልከኝ። በቃ መልሱ መለስከልኝ ማለት ነው። ቀጣይ ያለ ነገር ካለ ሚዩት አድርገህ ተቀመጥ። ቻቻ ቆይቷል፣ ኦርቶዶክሳዊ ነው፣ እድል ልስጠው ነው ያልኩህ። አይ ብለህ ካልክ ከታች ረድ ማለት ነው። ቴንኪው በቃ። ቻቻ ስለ ቅዱሳን ምልጃ ነው ያልከኝ። በመዝሙሩ ላይ የምትለው ነገር ካለ ማለት ትችላለህ ቻቻ። አይ ብለህ ካልከኝ ኦኬ ጎ አሄድ። ምልጃ ነው ያልከው። እሺ አመሰግናለሁ ይህን እድል ስለሰጠኝ። ድጋሚ ማታ እኔ መምህር አይደለሁም ብዬ በእግዚአብሔር ስም አስምለኝ የእግዚአብሔርን ስም ልታከብር አልቻልክም። አይደለሁም አሁንም በዚያው አቋሜ ነው እንትምለው። ያመጣቸው ፎቶዎች እኔ አይደሉም፣ ዳውንሎድ የተደረጉ ምስሎች ናቸው። ስለዚህ በዛ በኩል ምናልባት ሻገገት ይቅርታ መጠየቅ የምትችል ከሆነ ብዙ ነገር ብለኛል። ይቅርታ መጠየቅ ጥሩ ነው። ካልሆነም ችግር የለም። እዚህ ያሉ ሰዎች ማየት ይችላሉ የኔን ፕሮፋይል፣ ቻቻ የሚለው ፕሮፋይል ውስጥ ገብተው። አንደኛ ይሄ ነው። ሁለተኛ የቅዱሳን ምልጃ በዚህ ጉዳይ ላይ የምትለው ካለ ላዳምጥ። አይመለው ነገር የለም። እሱንማ ጨርሼ እኮ 2 ጊዜ አስገብቼ 2 ጊዜ ጠይቄህ 2 ጊዜ ወርደሃል። አንተን ምንም ይቅርታ የምጠይቅበት የለም። የቅዱሳን ምልጃ ላይ ኦልራይት። የቅዱሳን ምልጃን በተመለከተ ቅዱሳን ያማልዳሉ። ይሄ ደግሞ ያው በመጽሐፍ ቅዱስ ብዙ ቦታ በአጸደ ነፍስ ሳሉ ጭምር ያማልዳሉ። አሁን በዚህ በህይወት ባይኖሩም ያማልዳሉ። እናንተ ያን ተቋም ያማልዱም ነውና ይለምናሉ፣ ያማልዳሉ፣ ስለኛ ይጨነቃሉ። ይሄም ደግሞ መጽሐፍ ቅዱሳዊ መሰረት አለው ነው። እሺ ቴንኪው። ከቅዱሳን አንዷ ማርያም ናት አይደል? አዎ። የእሷን ማመለድ በደንብ ነጥለህ ከነገርከኝ የሌሎቹንም በሙሉ አምንልሃለሁ። በአጸደ ነፍስ እሷ እንደምትማልድ ከነገርከኝ ማለት ነው። ማንን? ማርያምን። የእሷን ብቻ ነጥለው መናገር አያስፈልግም። ቅዱሳን ያማልዳሉ የሚለውን ከፈለክ ታመጣ ትለዋለህ። ግን የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል አይደል? በቤተክርስቲያናቸው አስተምሮ አዎ በቃ ስለምትበልጠዋ ከቅዱሳን ሁሉ ስለምትበልጠዋ ስለ ማርያም ካወራኝ ሌሎቹ በሙሉ ከእሷ ያነሱ ናቸውና
በሷ ይያዝልሃል አልኩ። እዚህም እዛም ማለት ነው። ክብሯን በተመለከተ የማርያም ክብር ከሌሎች ቅዱሳን ክብር እንደሚበልጥ በተመለከተ እሱ መጽሐፍ ቅዱሳዊ ማስረጃ መስጠት፣ ከዚያ በኋላ ቅዱሳን ደግሞ ያማልዳሉ። እሱን አላልኩም። አሁን ክብሯ ይበልጣል አይበልጥም ማስረጃ አስተኛ አይደለም ያልኩት። ማማለድ ታማልዳለች ብዬ ስለ ቅዱሳን ያማልዳሉ። ከቅዱሳን ሁሉ ጋር ታማልዳለች። ኦኬ። ስለዚህ ማርያም ያለ ቅዱሳን ከበባ ቅዱሳን እቅፍ ድግፍ ካላደረጓት ብቻዋን አይሆንላትም እያልከኝ ነው ወይስ ማርያም ቅዱሳን የትኛውም ቅዱስ ፕራይቬትሊ ወደ አምላኩ ስለ ሕዝብ እንደሚጸልየው ይሄ መጽሐፍ ቅዱሳዊ በብሉይ ኪዳንም በሐዲያንም ያለ ነው። እሷም እንደዚሁ እኛ እያንዳንዳችን በግል አማልጅንስ ብለን ስንጠይቃት ታማልዳለች። ሌሎችም ቅዱሳኖች እንዲሁ አማልዱን ብለን ስንጠይቅ ያማልዳሉ። ይሄ መጽሐፍ ቅዱሳዊ መሰረት። ስለዚህ በመደዳ እናድርገው። በመጀመሪያ የማርያምን ማማለድ ንገረኝ በአጸደ ነፍስ። አዳምጠኝ። እንግዲህ ቅዱሳንን እንዳጠቃላይ ቅዱሳንን ሌሎችም ቅዱሳን ተዋቸውና ማርያም ከሌሎች ቅዱሳን ትበልጣለች ብላችሁ ስለምትበል እኔ ጀመርኩልህ። ኦኬ እሺ፣ ኦኬ ማርያምን እሺ እንተዋት። ስለ ሙሴ ንገረኝ። የሙሴ አማላጅነት በአጸደ ነፍስ ሙሴ ልቀይርልህ። ስለ ሙሴ ንገረኝ። ስለ ማርያም እንዳትነግረኝ፣ ስለ ሙሴ ንገረኝ። ከቅዱሳን አንዱ አይደለም? አዎ ንገረኝ። ስለ ሙሴ ማማለድ በአጸደ ነፍስ በአጸደ ነፍስ አማልድ ንገረኝ። የሙሴን የማርያምን እንዳጠቅስልኝ፣ ማንንም እንዳጠቅስልኝ፣ ስለ ሙሴ ንገረኝ። እሱ ከቅዱሳን አንዱ ነው አይደለም? እኔ ነው አይደለም አላልኩም። he is holy man, he is prophet፣ እግዚአብሔር ነብይ ነው። በአማርኛው holy man ማለት ያው ቅዱስ ነው፣ ቅዱስ ሰው ማለት ነው። በአማርኛው ነብይ ነው። ነብይ ነው። አድማጮች እንዲረዱ ነው። ኧረ ችግር የለም። ነብይ ነው፣ ቅዱስ ሰው ነው። እሺ፣ ስለዚህ መጽሐፍ ቅዱስን ግለጥልኝ። ኦኬ፣ በአጸደ ነፍስ የቱ ጋር ልክፈትልህ? ዮሐንስ ስንት? መቃቢያንን ትከፍትልኛለህ? መቃቢያን እኔ አልቀበለውም። መጽሐፍ ቅዱስ መቃቢያን አትቀበለውም? ልክፈትልህ። መቃቢያንን አትቀበለውም? ችግር የለም። እሺ ልክፈትልህ። ያው ምክንያት እንዳልሰጠ ዮሐንስ ራእይ መቃቢያን ዮሐንስ ራእይ ምክንያት ላለመስጠት መቃቢያን ስንት? ዮሐንስ ራእይ መቃቢያን ስንት? እኔም ምክንያት መስጠት አልፈልግም። ዮሐንስ ራእይ ሂድ። ምክንያት ላለመስጠት ካልሆነ ታች ትወርዳለህ። መቃቢያን ስንት? ዮሐንስ ራእይ ሂድ። ዮሐንስ ራእይን ከፍትልሃለሁ። መቃቢያን ስንት? ካልሆነ እታች አወርድሃለሁ። አሁን ሁለተኛ ከደገምከው እታች አወርድሃለሁ። ይኸው 80 ያዱ ነው። መቃቢያን አውጥቻለሁ። መቃቢያንንም እቀበልልሃለሁ። ራእይ ዮሐንስንም እቀበልልሃለሁ። መቃቢያን ስንት? ዮሐንስ ራእይ ሂድ። እታች ውረድ። በቃ ቻው ቻው። ሌላ ተረኛ ነው። እንደዚህ ነው። አየው፣ በማርያም ጠየቅኩት። የማርያምን ብቻዋን ማውራት አልፈልግም አለ እና ከሌሎች ጋር ነው ማውራት አለ። ኦኬ፣ አንዴ ቆይ፣ ይቅርታ። የማርያምን አላወራም አለ። ከሌሎቹ ጋር ካልሆነ በስተቀር እሷን ነጥዬ ብቻዋን አላወራም አለ። ልቀይርልህ አልኩት። ሙሴን አልኩት። የሙሴን በአጸደ ነፍስ የማርያምን በአጸደ ነፍስ አሳየኝ አልኩት። ሊያሳየኝ አልፈልግም። ከሌሎቹ ጋር ካልሆነ በስተቀር እሷን ነጥዬ አላወራም አለ። ያለ መናጆ እሷን አያወራም። ከመናጆ ጋር ነው የሚያወራት። መናጆ ይባላል። አንድ በግ ለመሸጥ ስትፈልግ ሌሎች በጎችን ሁሉ ይዘህ ትሄዳለህ። መናጆ ተብሎ ይባላል። በጉ ብቻውን ስትጎትተው ወደ ገበያ ስትሄድ እንዳያታግልህ ከሌሎች በጎች ጋር ወይ ለገበያ በሚሸጡ በጎች ጋር አብረን እንቀላቅለው እንወስዳለን፣ ወይ ደግሞ ከቤት ውስጥ የማይሸጡ በጎችን አብረን ይዘው ነው ሄደ። ያኛው ተሸጦ እነሱ ይመለሳሉ። አሁን እያለ ነው ማርያምን ብቻዋን ነጥያ አላወራም ማማለዷን በአጸደ ነፍስ አለ። ለምን? መረጃ ስለሌላቸው፣ መረጃ አልቦ ስለሆነ ማለት ነው። ፈራ ማለት ነው። እሺ ሰው ልቀይርልህ አልኩት። ጻድቅ ሰው ሙሴ ቅዱስ ሰው ነው። ቅዱስ ሆሊ ማን ነው አልኩት። ነብይ ነው። ቅዱስ ሰው ነው አልኩት። ኦኬ አምጣ መረጃ። ራዕይ ዮሐንስ አለኝ። ራዕይ ዮሐንስ ኦኬ ላወጣልህ ስል ነው መቃቢያን ብሎ ሲል መቃቢያን አልቀበለውም ብሎ ሲል ምክንያት ላለመስጠት ይሄው መቃቢያን ብዬ አወጣሁልኝ። በፍጹም ራዕይ ዮሐንስ አለ። this is orthodox። እፊቴ ቆማችሁ አታወሩ።
የቅዱሳን ምልጃ ብሎ የሚለው ማለት ነው። የቅዱሳን ምልጃ የሚባለው ምን ነው? የሁሉ ሰው ጠፋ። ገስት ላይ ምንድን ነው አሁን እነኚህ የተላኩት? የላኩት እነማን ናቸው? ኦኬ ገስት ላይ ያሉትን እስኪ ወገኖች እያያችሁ አውርዷቸው። ዘማኝ ኦርቶዶክሳውያን ብቻ ካላችሁ ፕሊዝ በቃ አንድ ቦታ ነው የቀረው። አንድ ቁጥር ጻፉ። ቅዱሳን ሰማኝ ይኸው ገባ። እሺ እንዴት ነው አለው? እግዚአብሔር ይመስገን። አሰማት ነው ወይስ አስማት ነው? አስማት ነው ስም። በአሁኑ ላይ ቅሬታ ስራ ላይ ነው። እኔ ከራከረ ምናምን ሳይሆን በየትኛው ላይ? በአሁኑ በገባው ሰውዬ። እሺ ስማ፣ አንድ በግ ልሸጥ ስትወጣ ሙሉውን በግ ይዘህ አትወጣም። አንተ ነሱን የምታውቀው። እኛ ገጠር ስላደግን መናጆ ብለን የምንነዳዋለን። ብዙ በጎች እያሉ ስማ፣ ከበጎቹ መሀል እኮ በጉን ለመሸጥ እኮ በግ እኮ መሆን የለ። እታች ውረድ። ገጠር ስታድግ እንደኔ የገጠሩን ዓለም ትናገራለህ። እንደኔ ገበሬ ከሆንክ ማለት ነው። ኦኬ አንተ በግ ምናልባት ለፋሲካ ከተማ ሲገዛልህ በግ ተደግፈ ነው ፎቶ የምትነሳው። የት ታውቃለህ የገጠሩን ዓለም? እኔን ገበሬውን ጠይቀኝ። ኦኬ ስለ በግ ልታወራ ትመጣለህ። ስለ ማርያም ማውራት ብለህ ስትባል እሺ ኮፊላንድ ለእኔ ሊያስረዳኝ አልኩ እኮ። ለገበሬውን ለእኔ ሊያስረዳኝ ይሯሯጣል። ነግራችኋል አይደል? እኔ ከተማ አይደለሁም ገበሬ ነኝ። የኢትዮጵያ ፒውር ባላገር የገጠር ገበሬ ማለት ነው። የማጭዱ አሻራ እጄ ላይ ያለ ማለት ይታያል። መተህ ስለ ገበሬ ልታስረዳኝ፣ ስለ በሬ፣ ስለ ሞፈር፣ ስለ ቀንበር፣ ስለ በጎች፣ ስለ መናጆ ገበያ መንዳት ምናምን ነገር መቀናጆ ልትነግረኝ ልታብራራልኝ ማለት ነው። ፒያሳ መሀል ተወልደህ ሽምራ እሸት ስናመጣልህ ነው እየጠረጠርክ በ10 ሳንቲም በስሙ ይገዝተህ ትበላ የነበረው። ገጠሩን ዓለም ስታቅ ነው መናጆ ማለት ምን ማለት እንደሆነ ሲገባ ነው። ኦኬ ኮፊላንድ ሰላም ላንተ ይሁን። ኮፊላንድ ብሎክ እንዳላረግህ አትደበቅ። ኦኬ ስለዚህ አስወግጃለሁ። ኮፊ እኮ ሙስሊም ነው። ኦኬ በቃ ጫኛዋለሁ። ሳምቡሳውን ይብላ ልኬዋለሁ ወደ አብርሃም እቅፍ ሳይሆን። እሺ ፋሲካ የምትይው ነገር ካለ እህቶች የምትሉት ነገር ካለ ሰኒዬም ናርዲም ሪታዬ ትችላላችሁ። ቻቻ በደንብ ታወራኛለህ። መቃቢያ ላይ ታወራለህ። አወራለሁ። ዮሐንስ ቤት ይኸውልህ ኤርሚያስ ማስወረድ እኔ ዮሐንስን ብዬ አድምጠኛ ዮሐንስ ውስጥ ማስወረድ አሁንም ማስወረድ መፍትሄ አይሆንም። ዮሐንስ ራእይ ቻቻ ለምን አታዳምጥም? ቻቻ እየቆየ ነው የሚደርስህ ወይስ ምንድን ነው እንዴ? እሱ ሲያወራ ትናንትና እኮ ከዳኒ ቤት ነበር። ዳኒ ቤት እንደዚህ በጣም ተናግረህ እኮ ነው የወጣ። ዛሬ ደግሞ እየደገምክ እኮ ነው። ምን ነው? እኔ ይኸውልሽ መጀመሪያ በሌላ ያቀረቡት መረጃ አዳምጪኝ። ሰላም አዳምጪኝ። ኤርሜ ድር ሰጠው እኮ ነው ያገባ። እኔ ነኝ ትናንትና ያስወጣው። ይኸውልሽ በጣም እየወጣህ እኮ ነው። ምንም አልወጣሁም። በስርዓት ነው የምናገረው። ምንም ኃይለ ቃል አልተናገርኩም። ኢቭን ኢሞሽኔን በጣም በቴምፐሬን በጣም ተቆጣጥሬ ነው የምናገረው። ማስወጣትም አያስፈልግም ክፉ ነገር ስላልተናገርኩ። እሺ ችግር የለም። የመቃቢያ ላይ ልታሳየን የፈለግከውን አትፈልገውም? እሱን አልፈልገውም። እንትን ላይ ዮሐንስ ራእይ ላይ እሺ ከዚህ ከዲትሮካኖኒካል ራእይ ዮሐንስ ላይ እንደሄድልህ ከዚህ ከዲትሮካኖኒካል ከተጨማሪ ብሉይ ኪዳን መጽሐፍት ላይ አንተ መጥቀስ አትፈልግም? ስለ ቅዱሳን ምልጃ የለም። በቃ ከዮሐንስ ራእይ መጥቀስ አትፈልግም? ከዚህ ከዲትሮካኖኒካል ከብሉይ ኪዳን ከጨማሪው መጽሐፍት ላይ መጥቀስ አልፈልግም። እኔ ጠቅሴ ባሳየስ መስማት አትፈልግም? እሰማለሁኝ፣ ችግር የለም። የኔን እድል ከሰጠኝ። እሺ ቴንኪው።
ዮሐንስ ራእይ ላይ ሄጀላለሁ። እኔ ከዚህ ከዲትሮካኖኒካልም ከብሉይም ከዚህኛም ከተጨማሪም ከራእይም ከአዲስ ኪዳንም ጠቅሼ ያሳያለሁ። ዮሐንስ ራእይ ላይ ሄድልህ የፈለግከው መጽሐፍ ላይ ሄድ። ምዕራፍ ስንት ቁጥር ስንት? እዛ ምዕራፍ 8 ቁጥር ስንት? ቁጥር 3 ጀምሮ መሰለኝ። እስኪ ልክፈት ነኝ። ኦኬ ከአንድ ጀምሮ ላንብብልህ እስከ ቁጥር 5 ድረስ ያለው ማለት ነው። የቅዱሳኑ ጸሎት ብሎ የሚለው አይደል? አንድ የታገሰኝ በመልአኩ እጅ ወጣ ብሎ የሚለው ከምዕራፍ የቅዱሳን ጸሎት እንዲጨመርበት ከመልአኩ እጅ ዕጣን ወጣ ብሎ የሚለው አይደል? ከ1 እስከ 5 ላንብብልህ። ራእይ መጽሐፍ ምዕራፍ 8 ማለት ነው። እሺ ከዛም ማማለዳቸውን ትነግረኛለህ ማለት ነው በአጸደ ነፍስ። እሺ 7ኛው ማኅተም በተፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙት 7ቱ መላእክት አየሁ። ይታያል አይደል? በኋላ ስታነብ ተሳስታ እንዳትለኝ። ከሰማንያ ያዱ ነው ማለት ነው። 7 መለከትም ተሰጣቸው። ሌላ መልአክ ወጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ የቅዱሳን ሁሉ ጸሎትን እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ከእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት። ቆይ ልጨርሰው እስከ ቁጥር 5 አይደል ያልኩህ? ልጨርሰው አታቋርጠኝ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ ይላል። እሺ የቅዱሳን ጸሎት በአጸደ ነፍስ ማማለድ ብሎ የሚለው ምልጃ ማለት ነው። የቅዱሳን ምልጃ በአጸደ ነፍስ የሙሴ ነው። ስጠኝ ብዬ ስልህ ሙሴ ነው ብለኛል። የማርያምን ትተዋል በነጠላ። የሙሴ የት አለ? ሙሴን እዚህ ከቅዱሳን አንዱ ሙሴ ነው። ሙሴን አሳየን እዚህ ጋር ከቅዱስ ይኸው እያሳየው እኮ ነው። ከቅዱሳን አንዱ ሙሴ ነው። አድምጠኝ። ሙሴ እዚህ ጋር ጸለየ ይልሃል። ከቅዱሳን አንዱ እኔ ስለ ሙሴ ነው የጠየኩህ። ይኸው ከቅዱሳን አንዱ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። እሺ ቅዱሳን ጸሎት እንደሚያደርጉ አድምጠኝ። እሺ ቴንኪው። እነዚህ ቅዱሳን የት ነው ያሉት? የምጠይቅህን ስትመልስልኝ የምጽፈው በኋላ እንዳትክድ ነው። እነዚህ ቅዱሳን የት ነው ያሉት? በላይ በሰማይ አባታቸው ነው። እነዚህ ቅዱሳን በላይ በሰማይ ነው ያሉት አለ። በላይ በሰማይ በሰማይ። ኦኬ እሺ መልአኩ የት ነው ያለው? በዙፋኑ ፊት ከነሱ ጋር። መልአኩ በማን ፊት? በበጉ ዙፋን ፊት ከነሱ ጋር ከቅዱሳኑ ጋር በሰማይ ነው ያለው። መልአኩም አሁን የሚናገር ይሄ የሚያወራው እኮ ወይ ጥያቄ ላይ አንበናል። እያብራራው ነው። ህዝብ እየሰማ ነው። እኔም እየሰማው ነው። ሀሳብ እንዳትቀይረው እየጻፍኩ ነው። በኋላ እንትን እንዳትል ማለት ነው። እሺ መልአኩ በሰማይ ነው ያለው ማለት ነው። መሰዊያው የት ነው ያለው? በሰማይ መቅደሱ። ኮሜንት ዝጉልኝ እህትዬው። በሰማይ ባለው መቅደሱ፣ በሰማይ ባለው መቅደስ። መሰዊያው በዚህ ሰማይ ነው። ኮሜንት ዝጉልኝ አልኩኝ ከወገኖች። ኦኬ ቴንኪው ተባረኩ። እሺ ዕጣኑን ተሰጠው ይላል። ዕጣኑ ከየት ነው የተሰጠው? ዕጣኑን ማን የሰጠው? ከየት ነው የተሰጠው? ይኸው አነበብኩ አይደለም? ዕጣን ተሰጠው እንዲጨምር። ሌላ መልአክ መጣና አልጠይኩም። እባክህ እንዳትረብሽ። 800 ሰው እየሰማን ነው። ደርዝ ያለው ነገር እናውራ። ትውልድ ይማርበት፣ እኔም ልማርበት። ዕጣኑን ማን የሰጠው? ዕጣኑን ማን የሰጠው? ስለሌላው መልአክ አታውራ። ዕጣኑን ማን የሰጠው? ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል ዕጣኑን ማን ተሰጠው ማለት ዕጣኑን ማን የሰጠው ነው የእኔ ጥያቄ። ሮጦ ማሰሪያው ጭራሮ ምናምን እንደሚባለው አይነት ማለት ዕጣኑን ማን የሰጠው? አሁን እኔ ጥያቄ ግራ ብዙ ዕጣን ተሰጠው ይላል። ማን የሰጠው?
ለመልአኩ ዕጣኑን የሰጠው ማን ነው? ይህን ሳታቅ ነው ቅዱሳን ያማልዳሉ ብለህ ዝም ብለህ እግዚአብሔር ቃል ላይ አውራ ዶሮ ይመስል ልትሞነጫጭርብኝ የመጣው? ማን የሰጠው ዕጣኑን? ይሄን ሁሉ እኮ ነው የምጠይቀው። ማን ነው ዕጣኑን ማን የሰጠው ለመልአኩ? መልስ። አሁን ይሄ ክርክር ነው ምንድን ነው ያስከው? አሁን ስለ ቅዱሳን ያማልዳሉ ብለኛል። ራእይ መጽሐፍ ምዕራፍ 8 ልብ በሉ። 80 አሐዱ ነው ያዝኩትኝ የኦርቶዶክስ የራሳቸው መጽሐፍ። ይህንን 80 አሐዱ የተባለውን ከ27ቱን አዲስ ኪዳንና የ39 ብሉይ ኪዳን እቀበላለሁ፣ አምናለሁ። ይሄ የአምላኬ ቃል ነው። ወንድማችን ቅዱሳን በሰማይ በአጸደ ነፍስ ያማልዳሉ ብሎ ማርያምን ስጠይቀው እምቢ ብሎ የሙሴን ብዬስለው እምቢ ያለ በተናጠል አይ በጠቅላላ እያዝልኝ በቅዱሳን ውስጥ ነው መደበቅ የምፈልገው አለ። እኔ ደግሞ ጎርጉሬ ፈልፍዬ አውጥቼ በየተናጠል ጠይቃለሁ። ከዛ ተነግረናል። እሺ መልአኩ በሰማይ ነው ያለው፣ መሰዊያውም በሰማይ ነው ያለው፣ እነዚህም ቅዱሳን በሰማይ ናቸው ያለው። ለመልአኩ ዕጣኑን የሰጠው ማን ነው? ወንድምዬ ቻቻ አሁን ይኸውልህ ታዳምጠኛለህ? ታዳምጣለህ ወይ? ስለ መድኃኒዓለም እያዳመጥኩ ነው። ዕጣኑን ማን የሰጠው? ይኸውልህ እኔም እንዳወራ የምታዳምጥ ከሆነ ዝም ብሎ ማደናገር ከሆነ ልነግርህ ነው እኮ መልስልህ። መለከቱን ማን የሰጣቸው? እኔ ነኝ የምጠይቅህ። አንተ ነህ ክፍሉን ያመጣው። መለከቱን ማን የሰጣቸው? እሱን እኔ አንተ ባመጣው ጥቅስ እኔ አልጠየቅም። ኦኬ አንተ መለከቱን ማን እታችን እንዳላወርድ ብራዘር፣ ካገወረድ ማፈሪያ ሆነ እታች ትወርዳለህ ማለት ነው። ልብ በለኝ ስማ። እኔ የምጠይቀን ጥያቄ ቆይ እኔ ጥያቄውን ልቀበልና አንተ ተጠይቃት በለኝ። ቅዱሳን ያማልዳሉ ብለህ ራእይ መጽሐፍ ምዕራፍ 8 አንተን የጠቀስከውን ጥቅስ የማብራራት ግዴታ አለብህ። እዚህ መናፍቃን አደል ብለህ ምትለን መናፍቃን ቤት ነው የገባው። መናፍቃኑን ማሳመን አለብህ፣ አፍ ማስያዝ አለብህ። ስለዚህ እዚህ ክፍል ላይ የተሰጠው ማን ነው? ሰጪው ምንድን ነው? ሰጪው ማን ነው? የተሰጠው ማን ነው? የተሰጠው ምንድን ነው? ቅዱሳን እንዴት ነው የማለዱት? የቅዱሳን ጸሎት ከዕጣኑ ጋር የተጨመረው አጨማመሩ እንዴት ነው? ወደ እግዚአብሔር ፊት ወጣ? ይህን ሁሉ ጥያቄ አንተ ላይ ነው የሚረባው፣ አንተ ላይ ነው የምትመልሰው። እኔን መልሰህ እኔን አጠይቅ። ባመጣው ጥቅስ እኔ ቅዱሳን ያማልዳሉ አድመጠኝና ልስጥህ። እኔ ቅዱሳን ያማልዳሉ ብዬ ራእይ መጽሐፍ ምዕራፍ 8 ቁጥር 1 እስከ 5 ድረስ ይህን ጥቅስ እኔ ያላመጣሁትም። ቅዱሳን ያማልዳሉ በአጸደ ነፍስ ብዬ ይህን ጥቅስ ካላመጣሁት ያላመጣሁትን ጥቅስ ቅዱሳን በሰማይ ያማልዳሉ ብዬ ያላመጣሁትን ጥቅስ እንዳብራራ አጠይቀኝ። አንተ ነው ያመጣው፣ አንተ ታብራራታለህ፣ እኔ ጠይቃለሁ። ቻለው እንግዲህ ቻቻ። ይሄ አንዴ መተበታል እንደ ቡሄ ልጅ ምንም ማምለጫ የለም በለው። እንግዲህ ዕጣኑን ማን የሰጠው? ማን የሰጠው? አንተ ያመጣውን ጥቅስ እኔ እንዳብራራልህ እንዳጠብቅ እኔ ጠያቂ። እኔ ቅዱሳን በአጸደ ነፍስ ይማልዳሉ ብዬ ይህን ጥቅስ አላመጣሁትም። ፈጠን አድርግ። እዚህ ቅዱሳን ያማልዳሉ እያለህ ነው። አንተ ማን የሰጠው ነው ያለህ? ማን የሰጠው? ይኸው ቅዱሳን ያማልዳሉ እያለህ ነው። ዕጣኑን የሰጠው ማን ነው ነው ያልኩህ። ምልጃ አላየሁም እኔ። አንተ ዕጣኑን የሰጠው ማን ነው? ይኸው እየነገረህ ነው። አሁን ማደናገሪያ ነው የፈለግከው አንተ። በቃ ካቃተ ማደናገሪያ ነው የፈለግከው። በቃ እታች ውረድ። This is ኦርቶዶክስ። አይገርመኝም። አወርደኛ። ኦርቶዶክስ ስትያዙ እንደዚህ ነው። ከአንተ ጋር ልጨቃጨቅ ማለት ነው። መልስ ካልሰጠህ this is ኦርቶዶክስ። አይልክም። ቤልክም እንዳታስገቡት። this is ኦርቶዶክስ። ዕጣን ራእይ መጽሐፍ ምዕራፍ 8 ቁጥር 1 እስከ 5 ድረስ ቅዱሳን በአጸደ ነፍስ ሆነው ይማልዳሉ ብሎ የሚል እኔ ኤርሚያስ አበበ ተናግሬ አምጥቼ ብሆን ለወንድሜ የማብራራት ግዴታ አለብኝ። ጴንጤው ኤርሚያስ የማብራራት ግዴታ አለበት። ካልሆነስ በቃ ይሄ ዝም ብሎ ጴንጤ ነው፣ ዝም ብሎ ወሬ ነው የሚያወራው ነው ብላችሁ ማለት ያለባችሁ። እኔ ግን ይህን ጥቅስ አልጠቀስኩትም። ቅዱሳን በሰማያት ያማልዳሉ ብዬ የጠቀሰው እሱ ነው። እሱ ጠቅሶ እሱን አብራራ ተብሎ ሲባል እኔ ልጠይቅህ አንተ አብራራው ይለኛል። ለምን አብራራዋለሁ? ራሴ ያመጣውን ራስ አብራራ። አይመስልም? ቻቻው ስለዚህ ቅዱሳን በሰማያት ናቸው ብለሃል። ኦኬ። መልአኩ በሰማይ ነው ያለው ብለሃል። ኦኬ። መሰዊያው በሰማይ ነው ብለሃል። አየህ፣ ዕጣኑ መሰዊያው ነው ብለሃል። ቀጥሎ ማጠፊያው ቸግረህ ነበር። አየህ፣ ቆይተህ እንደ በዚቹ አይ ቀጥላለሁ ብለህም ቢሆን ኖሮ እንዴት ነበር አልኩ። እንዴት ማለፊያ ነገር ነበር አልኩ። እሺ እንትን አና ጥያቄው ሲከብደው እንትን ሆያ ሆዬ ሆ እዛ ማዶ ሆ አንድ ጠጃ የኔ ማከሌ ባለ ጠመንጃ አይነት ሊለይ ማለት ነው።
አይ እንዲህ ነገር የለም የወያ ወየ ጭፈራ አይደለም። የጠቀስከውን ጥቅስ ታብራራለህ። ቅዱሳን በጻጸደ ነፍስ ሆነው ሲያማልዱ እዚህ ጋር የሚታይ ቃል የቅዱሳን ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል አይደል? ለማን ይህን ዕጣን የተሰጠው? ሰጪው ማን ነው? ለማን የተሰጠው? የቅዱሳኑ ጸሎት የት ሆነው ነው እነዚህ ቅዱሳን የሚጸልዩ የነበሩት? አይ ትንሽ እስኪ ሌላ ኦርቶዶክስ ሲሞከር ሌላ ኦርቶዶክስ ይሄ ይታያችሁ ወንድሞች እናቶች፣ ሌላ ኦርቶዶክስ ራእይ መጽሐፍ ምዕራፍ 8 ቁጥር 1 እስከ 5 ድረስ ቅዱሳን በአጸደ ነፍስ ሆነው ይማልዳሉ ብሎ የሚል እርሜ ገብታለች። ሃፒ አይ ቲንክ ኦርቶዶክስ ሃፒ ቀደም አንዳንድ ቁጥር እየጻፍ ጀምር። ሃፒ ሰላም የክርስቶስ ቤተሰቦች እንዴት ነሽ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? ደህና ነን እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ኦርቶዶክስ ተዋህዶ ነኝ። እንኳን ደህና መጣሽ። እግዚአብሔር አመሰግናለሁ። ግን ኤርሚ አንድ ጥያቄ ልንገር። በጣም እንዲህ ሆት ሆነ ስታወራ ሰው ነርቨስ ይሆናል። ገባ? እኔ አሁን ለምሳሌ ስለ አንድ ነገር ሳስረዳክ በፍቅር ማስረዳት አለብህ። ገብቶሃል? የፈለገ ነገር ቢሆን አንተ ስትናገር አግሬሲቭ ስትሆን ሰው ደግሞ ወደ ርዕሱ ንግባ። ወደ እንትኑን ታዩና ወደ ርዕሱ መልስ ልሰጭን የመጣሽ መልስ ስጭ። ኮመንቱን ታዩ። ያ እኮ እኔ አሁን ለምሳሌ በመጽሐፍ ቅዱስ አግሬሲቭ ሆኜ ከሆነ እኔ ለራሴ እዚህ ጋር ቁጭ ብዬ ለመስማት ገብቶሃል? ሰው ሁሉም ሰው ሲጽፍ እንደዚህ በንዴት ይሆናል። ገብቶሃል አባባሌ? አሁን ቻቻ የነገረህ ትክክል ነገርህና ዕጣኑ ከየት መጣ አልከው። ገባ? ግን ለእሱ እንኳን መልስ እንዲሰጥ ጊዜ አትሰጠው። የሆነ ብቻ አላውቅም፣ በጣም እንትን ትሆናለህ። ግን እስቲ አንቺ መልስ እንድትሰጪ ጊዜ ልስጥሽ። እኔ አንደኛ ነገር ልንገርህ፣ ዕጣኑ ከየት መጣ? ኦኬ እኔ ስለሱ እውቀት የለኝም ልልህ አልፈልግም፣ ግን አለኝ። አንድ ነገር ግን ለነገራችሁ የምፈልገው ነገር ክርስቶስ ለምንድን ነው ወደ ምድር መጥቶ የሞተው? እርሜ እኔ ነኝ። መልስ ካላችሁ ገቡና ሁሉም ገብተው እንደዚህ ብላችሁ እንዲህ ብላችሁ ፕሊዝ መልስ ነው የፈለግነው። ትችቱን ተውት። ያ ትቻለሽ እህትዬ፣ ትክክል ነው ያደረግሽው። እሷ መልስ ካላት እስኪ ትስታል። ኦኬ ምን ለማለት ነው? የወንድሟን ስንፍና ልሸፍንለት ጊዜ አልሰጠሁም አለችኝ። ምንድን ያልኩትኝ ስጠይቀው መለሰልኝ። ቅዱሳን ብሎ በሰማይ ናቸው አለ። ጻፍኩ። እዚህ ያያችሁ። መልአኩ የት ነው አልኩትኝ። በሰማይ አለኝ። መሰዊያው ቤት ነው አልኩት። በሰማይ ነው አለኝ። ዕጣኑን ማን ሰጠው ብዬ ስለው ቆመ እንጂ ጊዜ አልሰጠህም አይደለም ያልኩት። ዕጣኑ ከየት ነው ብዬ ስለው ማን የሰጠው ብዬ ስለው ቆመ። እኔ ልጠይቅህ አንተ አትጠይቀኝ አለ። ይሄ ነው ጊዜ አለመስጠት? ይሄ ነው ጊዜ አለመስጠት? ይሄ ነው ወይ ጊዜ አለመስጠት? ይሄን ሁሉ ጥያቄ ይሄንን መልሶ ቅዱሳን በሰማይ ናቸው፣ መልአኩ በሰማይ ነው፣ መሰዊያው በሰማይ ነው ብሎ ዕጣኑን ማሰጠው ብዬ ስለው እኔ ልጠይቅህ አንተ አትጠይቀኝ አለ። እሱ ያመጣውን ቅዱሳን በሰማይ ያማልዳሉ በአጸደ ነፍስ ብሎ ያማልዳሉ ብሎ የሚለውን ጥቅስ እኔ እንዳብራራ ነው እሱ የሚፈልገው። እኔ እንዳብራራ ነው። እኔ ደግሞ እሱ ያመጣውን ጥቅስ ቅዱሳናው በሰማይ ያማልዳሉ ብዬ የማላምነውን ቅዱሳን በሰማይ ያማልዳሉ ብዬ የማላምንበትን ጥቅስ እንዳብራራ ከኔ መጠበቅ የለበትም። ራሱ ነው ማብራራት ያለበት። ስለዚህ ጥያቄን ገና አልጨረስኩም። አንድ ጥያቄ፣ ሁለት ጥያቄ፣ ሶስት ጥያቄ፣ አራተኛው ላይ ስደርስ ጭቃ ውስጥ እንደቆመ መኪና ቆመ ማለት ነው። መልስልኝ። አልመልስም። እኔ ልጠይቅ። መለከቱን ማን የሰጠው ይለኛል። እኔ ዕጣኑ ማን የሰጠው ብዬ ቀጥዬ ላመጣ የነበረውን ጥያቄ እሱ እንደገና መልሶ ለእኔ ያመጣል። ዚስ ኢዝ ኦርቶዶክስ። ቅዱሳን በሰማይ ይማልዳሉ ብሎ የሚል ማለት ነው። እና ወገኖቼ መጽሐፍ ቅዱስ አንብቡ። ተባራሪ የሰማችሁትን ይዛችሁ መምጣት ለሰው መስማት ጥሩ ቢሆንም መማር ጥሩ ቢሆንም ግን ተባራሪ ይዛችሁ አትምጡ። እሺ
ሳባ ኧረ እኔ ታፕታፕ ሳደርግ እህትዬ በቃ ያው በብሎክ ነው የወጣሽው። እሺ ተባረኩ ወገኖች። ካላችሁ መምጣት ትችላላችሁ። ኦርቶዶክሳውያን ከፈለጋችሁ ሙስሊሞችን መምጣት ትችላላችሁ። የትናንትናውን ጥያቄ ዛሬ ሁለቱንም ነው። ሁለቱንም የሶሪያ ወንዞች ጎን ለጎን አድርጌ ነው መጠየቅ የፈለኩት፣ አባናና ፈርፋን ማለት ነው። ኦኬ ሙስሊሞችም ካላችሁ መምጣት ትችላላችሁ። የትናንትናው ጥያቄ ኦርቶዶክሳውያንም ካላችሁ መምጣት ትችላላችሁ። ጸጋ ይብዛላችሁ። ዳግሻዬ እንኳን ደህና መጣ። ሰላም ማለት የምችል ከሆነ ሰላም ማለት ትችላለህ። እዚህ ላሉ ወንድሞችና እህቶች ጊዜው ልስጣቸው፣ መጠቀም ትችላላችሁ። ከዚህ በኋላ የሚመጣም የለም። ሰላም ሰላም፣ እንዴት ነህልኝ? ፋሲካዬ፣ ሊያዬ፣ ሰኒ፣ ናርዶስ፣ ኤሊያና፣ ሰላም ታች ያላችሁ ሁሉ እንዴት ናችሁ? ሰላም ብያለሁ። ተባረኩ። ቆይቼ የመጣሁት ሌላ ቤት ነበርኩ። ኤርሚዬ ምናልባት እዚህም እንደነበረች ሰማሁ። እዛ ከሄድኩ በኋላ አላወኩም እዚህ እንደነበረች እህታችን ማሂ አይ ቲንክ እሷ ቤት ከፍታለች መሰለኝ ላሉባት ጥያቄዎች ከቻለች ብትመጣ ወይም ደግሞ እሷም ጋር መሄድ ካለብን እንሄዳለን። ከቻለች ግን ብትመጣና የቀሩ ባለፈው ያልተመለሱ አዳዲስ ጥያቄዎች ሰምቻለሁ ካላት እኔ ፐርሰናሊ ለመልስላት ፈቃደኛ ነኝ። እህቶቼም ወንድሞቼም በእርግጠኝነት ምንድን ነው የምትለው እሷ ልጅ አልገባኝም። አይ ጥያቄዎቿ ቫሊድ ናቸው፣ ግን አንድ እንትን ብቻ ትክክለኛ እድል ያገኘች አልመሰለኝ፣ በደንብ እድል የተሰጣት አልመሰለኝ። በጠየቀች ቁጥር ስድብና ማንጓጠጥ ከምዕመናኑ ከአገልጋዮቹ ሳይሆን ከምዕመናኑ ደርሶባታል። እነዛ የሚችሉትን ለመመለስ እየሞከሩ ነው። መጽሐፍ ቅዱሳዊ ባይሆንም ባልቀበለው ምላሻቸው ያን ያህል አንጓጠጧት ማለት አልፈልግም፣ ግን ከስር በጣም ደስ የማይል ነገር ነው የሚጽፉላት እና እዚህ ከመጣች ኮሜንቱን አጥፍተን አይዱ ነው። እዚህም እንግዲህ አላውቅም ኤርሚዬ፣ እሱን እናንተ ትወሰናላችሁ። ግን ሳየው በጣም ቀላል ነገር ነው የተሰራባት ፖለቲካ። በተለይ ሳትመጣም አንዳንድ ነገሮች እድል ከሰጠኝ 3-4 ደቂቃ ዝም ብዬ በወፍ በረር አራት ችላለ። ያው ፍሪ ነው። ግን ማሂ ቅድም እኮ እዚህ ነበረች። አሁን ነው የሰማሁት ኤርሚዬ፣ እዛ ከሄድኩ በኋላ ነው የሰማሁት። ከፍታለች። እሺ ቤት ከፍታለች። አይ ቲንክ ከፍታለች መሰለኝ። ከፍታለች ስትል አንዴ ሊያት በሌላ በኩል አዎ ከፍታለች መሰለኝ ኤርሚዬ። ኤኒዌይስ ኢትስ ኦኬ። ከቻለች ብትመጣ ጥሩ ነበር። ማሂ እኔ ሼር አድርገኝ ዳጊ፣ በዛ 67 ብሎ በሚለው ስልኬ ላይ ላከው። እሺ እልክልሃለሁ። ግን ቆይ ከዚህ ያስወጣኛል። ክሊክ ሳደርገው አይዶን ነው እንግዲህ እሷ ቤት ያስገባኝና ኤኒዌይስ እስቲ ቆይ ከቻላችሁ ቤቷ ሄዳችሁ ፈቃደኛ እኔ ልውጣና ሳትጠሯት ምናልባት እሷ ጋር ሰዎች የሚመጡ ከሆነ ችግር የለውም። አዎ ነፃ መድረክም እንዲሆን ከፈለጉ እንደዛ የሚቻለው አቤልዬ ልኮልኛል። ቆይ ቴንክ ዩ አቤልዬ። እሺ ኦኬ 69 ሰው አለ እሷ ጋር። ታቦቱ ላይ የተጻፈው ጉልበት ሁሉ ለክርስቶስ ይስገድ ከሆነ እኔ ሚካኤል ቤተክርስቲያን ዛሬ ታቦት ይወጣል ብዬ እሄዳለሁ። ያን ታቦት መርጌታ አሉ እሷ ጋር መርጌታ ካሉ ጥሩ ነው። ሆሊም አሉ። ዲያቆን አግስጦስ አለ የምናውቀው ነው። ኦኬ ምን ታስባላችሁ? እኔ እንጃ ሚኪ፣ እኔ መጥቼ የነበራችሁ ነገር እንትን ማለት አልፈልግም። ምን ላይ እንደነበር ስለማለት ነው። ችግር የለም። እዚህም እኮ ሙስሊሞችና ኦርቶዶክሳውያን እነሱም መጡ። ምንም ይኸው መልሱ ተብለው ሲባሉ አይመልሱም። እኔ እንጃ ኤርሚ፣ አንተ ወሰን። በቃ ከእኔማ ትመጣለች ብዬ አስቤ ነበር። ኦልሬዲ ከከፈተች አላውቅም እንግዲህ ኤርሚ አንተ ብትሄድ ታስገባሃለች። ያ ከገባ ሌሎች እንትን ካላሉ ማሂ እኛ ጋር እኮ ትመጣለች። እኔ ጋር ገዝት መጣ ወሰነች። አይ ማስገባቱ ችግር የለውም፣ ታስገባሃለች። ምናልባት እዚህ ያለውን ሰዎች በትነን በራሳችን ርዕስ እንዳልወስዳችሁ ብዬ እኔ ባመጣሁት እንትን እንዳይበተን ብዬ ነው። አይ እምልህ እነሱ እኮ አልመጡም፣ እዚህም አልመጡም።
እነሱም ባለበት እኔ የእነሱን ስፔት እኮ ሄደን እኮ መግባት ፈልጋለሁ፣ ግን አያወሩም። ወይ ይሄኛውን ትተኸው በሌላኛው አካውንታችን እንግባ። እኔም ሁለተኛ አካውንት ስላለኝ ሌላ ዳጊ ጥላውን የሚል አንተም ኤርሚ የሚል ስላለ ይሄኛውን አንዴ ፖዝ አድርገው ፈቃደኛ ከሆኑና መዋየት ከፈለጉ እንትን እንችላለን። እሺ አይሻል? በዛኛው አናግራትና ችግር እኮ ኤርሚ ሲገባ እነሱ አያወሩም፣ ይወጣሉ፣ ይወርዳሉ። ያኮ ነው። አይ ለእሷ መልስ ለመስጠት ነው። እኛ ከነሱ ጋር እኮ በቂ መልስ ኦልሬዲ ሰጠናቸው። ግን አንዳንድ ተጣምሙ ምላሾች ስላሉ እነሱ ላይ ቀና የሆነ እንደ እግዚአብሔር ቃል የሆነ ምላሽ ያስፈልጋታል ልጅቷ። ስለዚህ እስኪ አላውቅም፣ እንደዚህ ማድረግ አልፈልገም ነበር። ጥሩ ነገር ስለያዛችሁ መቶ መረበሽ እንኳን አልፈልኩም። ነው መቶ መረበሽ አይደለም ዳጊ። ኦኬ እስቲ ምንድን ነው እርሳናትን መቀበል አለመቀበል እስከዚህ ድረስ ከተግባባን ዶክተርዬ መጽሐፍ ቅዱስ ላይ ዶግማ ላይ ከሆነ ዋናው መሰረቴ ህይወቴ እምነቴ ማለት መዳኔ የተያያዘው ከዶግማ ላይ ከሆነ ቅዱስ ቁርባንን አልካድኩም፣ ጥምቀትን አልካድኩም። ኦኬ አይ እዛ እንሂድ፣ ግድ የላችሁም። ቆይ አንድ ዶክተርም ገብቷል፣ የሆነ መርጌታም አለ፣ ሌላም ሰው አለ። እዛ እንሂድ ነው እዛ እንሂድ። ችግር የለም ወንድሞች እናቶች። ቆይ እስኪ ዳኒ ምን ይላል? ዳኒ ምን ትላለህ ወንድምነት? ቆይ ኤርሚዬ ወንድምነት ምን ትላለህ? ዳንሻ ዳኒ ምን ይላል? ሌሎቻችሁም ተናገሩ። ወንድምነት ማሂ ታውቃታለህ? ደገምለት አልሰማሁም። ማሂ ታውቃታለህ? ኦርቶዶክሳዊ እህት ማለት ነው። ኤርሚዬ እኔ እዛ ልግባና ልንገራት። ቆይ ፈቃደኛ ከሆነች አንዴ ነግሬያት የሰማሁኝ ነበር። ላይ ገብታለች መሰለኝ አሁን ወጣለች። ቆይ ዳጊ አትሄድ። ከነገርካትማ ድንገት የምንመጣ ከሆነ ይሄዳል። ትምጣ። እዚህ አይደል? እዚህ መምጣት አይደለም። ኦርቶዶክሳዊ እህት ናት። አስታውስካት ጆኒ ስትወበት አንተ ቤትና እኔ ቤት አጠፋም። መጣ። ኦርቶዶክሳዊ እህት ናት። ጥያቄ ይዛ ቤት ክፍታ እየጠየቀች ነው እና እሷ ጋር አሉ ኦርቶዶክሳውያን የገቡ ማለት ነው። እና አንድ ዶክተር ሌላ አገልጋዮች አሉ ከዚህ ቤት የምናውቃቸው ናቸው እና አጊስቶስ ምናምን ነገር ናቸው። ይሄንን ዘግተን እዛ እንሂድ ወይ ብለው የሚል ሀሳብ ምን ትላለህ? አይ ኤርሚ የላችሁም። ኤርሚ ይቅርታ እና እኔ አንዴ ላናግራት። ያስወራሉ ወይ ነው? አይ እሷ ራሷ ነች ያለችው። ኤርሚ ቤት ተመልሼ እሄዳለሁ ወይም እከፍታለሁ። ዳኒ ይቀጥል። እንደሱ ይሻላል። ትምጣ እና ጥያቄው ወሳኝ ጥያቄ ስለሆነ ነው ጥያቄው ወሳኝ ጥያቄ ስለሆነ ወንድምነት እዚህ ቆይ በውስጥ ልደውልልህ ወንድምነት። ሁለታችሁም ዳጊም ዳኒ ማንሱት። ዳጊ አንሳው። ይሄንን ሚዩት አድርገውና ልደውልልህ። ቀጥሉ፣ ሌሎቻችሁ ቀጥሉ። ጸገነት ሊያ ይቀጥሉ። እናንተ ሰላም። እሺ ሊያዬ አለሽ? ሰማለሽ? ሰማሻል? ኦርቶዶክስ ካላችሁ ያው ርዕሱን ሰምታችሁታልና በውይይት ላይ ነው ያለነ። እነ ዳኒ እስከሚመለሱ ሊያ ካለሽ ብትቀጥሉ ደስ ይለኛል። እኔ ስልክ ገብቶብኝ። ሰላም የነጭመቅሽ አንቺን። ኧረ ሞክሪ እስኪ ሞክሩ ብቻ በብራይስጥ እግራ እንዳታጋቢን እንጂ። አይ የሚሰማ ሌላ ስላለ እዚህ ብራይስጥ አላወራ። ችግር የለውም ካላችሁ። በጣም ነው የምወዳቸው። ጸግዬ መታለች በስንት ጊዜዋ የጠፋች። እንደውም እሷ ትጨመቅ ጠፍታለች። ስትል ልሮጥ ነበረ ያው አምስቱ አማደ ምስጢራትን ተናገሪ። አሁን ቶሎ በይኝ። እኔ ጉግል እንዳትገቢ። እኔ ለምንሻለው ጉግል የለም ዛሬ። ቀጥይ፣ መልስ ስጪ። ጸግዬ በጣም ጠፋሽ። በሰላም ነው ግን? በጣም ጌታን ሳስብሽ ነበረ፣ ቀንም ሳስብሽ ነበረ። አለው እኮ አው ጠፍቻለሁኝ። ትንሽ ቢዚ ሆኜ ነው። ልጄ ተፈታኝ ነውና ላይ እንትን ላድርግ ብዬ በዛ ነው የጠፋሁት። ጌታ ይርዳል። ጌታ ይርዳል። አሜን። አሜን።
ጸልዩልኝ ያላችሁ ሁላችሁም ቅዱስ አይዞሽ አይዞሽ ኢየሱስ ጌታ ነው። የኛ ልጆች የሚመራቸው እሱ ነው፣ መንፈስ ቅዱስ ነው የሚመራቸው። አሜን አሜን። እውነት ነው እውነት ነው። እኔ አሁን የገባሁት እንሂድ ስላሉ እነ ኤርሚ አስገቢኝ ብያት ነበረና ልክ ምንድነው እሱ ሄዳችሁ ጠይቋት ሲል 50 ምናምን ሰው ነው የነበረውና ሰው ሁሉ እየሄደ መግባት ሲጀምር ሰው ሲበዛ ኢቭን ጠይቂያት ነበር እንድታስገባኝ ማለት ነው። እና ህዝቡን በትነህ አትሄድ ልለው ነበር ኤርሚን የገባሁት እኔ። እሷ እዚሁ ትምጣ። እኔም ባይሄድ ነው አንደኛ። አሁን እሱ ሲገባ ይመጣሉ፣ ከዛ በኋላ የሆነ ፖለቲካ ይሰራሉ፣ ከዛ በኋላ ያተናዶ እንዲወጣ ያደርጉታል። there is no point to be honest። እሷ ግን እዚህ ብትመጣና እዚህ ብትወያይ የምትጠይቀውን ብትጠይቅ ጥሩ ነው። የእነሱም ሰዎች ገብተው የራሳቸውን መልስ ቢሰጡ this is my opinion። እንግዲህ ያው ለራሱ ይበቃል አይደል ያሉት፣ ራሱ ይናገር ብለዋል፣ አሉልት ነው ብለዋል። እንግዲህ ኤርሚ ደግሞ እንደወደደ ያድርግ። የገባ ሰው አለ አይደለም? ኦርቶዶክስ ነው የገባው ሰው ያው እኔ ነኝ ያስገባሁት። እሺ ሰላም፣ እሺ ሰላም ላንተ ይሁን ወንዴ። እንዴ ሰላም ላንተ ይሁን ወንዴ። ሄሎ ሄሎ፣ እንዴት አደራችሁ? ይሰማል? አውራ ጌታ ይባረክ። ይሰማል? እሺ፣ ስለሰጣችሁኝ እድል በጣም አመሰግናለሁ። እኔ ኦርቶዶክስ ነኝ። እየሰማችሁኝ ነው? ይሰማል? ሊያ ያለሽ ሊያ ስልክ ገብቶባት ይሆናል። ያው እንሰማለን። ጽጌ ቀጥይ ከቻልሽ ተቀበይ። አንድ ጊዜ በጣም ለምጽ ስላለ ነው ከኔጋ ላውራ ነው። አውራ። እሺ ሐሳብ አለም የለው ያ ያለሽ ወይ እኔ ልቀበለው? ያ የተቀበለው የለም። አልሰማም እንዴ? አንቺ አትሰማም? ሚውት አድርገሽ ነው ማለት። ኦኬ ጋር በቃ ቀጥይ ሰኒ ቀጥይ። ሰላም ብለናል ወንድማችን። ከየት ቤተ እምነት ነው? ኦርቶዶክስ ነው ብለሃል። ኦርቶዶክስ ነው። አሁን በተጠየቀው ጥያቄ ሰምተሃል አይደል? ታች ሆና ሰምቻለሁ። ምን ሐሳብ አለ? ኦኬ እኔ የምጠይቃችሁ ጥያቄ ግን አሁን እናንተ ስለ አማላጅነት ይህንን ጥያቄ በምትጠይቁ ሰዓት ግን መልሱን ማወቅ የፈለጋችሁ ከሆነ ዕውቀት ያለውን ለምን ደና ዕውቀት የቤተክርስቲያን ዕውቀት ያለውን ስለ ኦርቶዶክስ የሚያውቀውን ለምን አትጠይቁምና ዝም ብሎ ማንም ቀሰብሽ ማን ያስወረደው? ራሱ ነው ያረደ። ኦኬ ሌላ ኦርቶዶክስ ካለ እኛ ዕውቀት ማን ይኖረው አይኖረው አናውቅም፣ እንጠይቃለን። አንድ ሰው ከአንድ ሰው ቤት ሲገባ ለተጠየቀው ጥያቄ ሊመልስ ነው የሚገባውና ምዕመንም ዕውቀት እንዳለው አታውቅንም? ወንድም አለም በጣም ምዕመኖች አሉ ከመምህሮቻቸው በላይ ዕውቀት ያላቸው። እንደዚህማ ልትል አትችልም። ድሮ ሴቶች ዕውቀት የላቸውም ይባል ነበር። አሁን ደግሞ ያው ሴቶች መጽሐፍ ቅዱስ እያነበቡ ነው ጆኒ እና እንደዚህ አይነት ኦኬ ወገኖች ቀጥለው እሺ ኦኬ እሺ እንደዚህ እናድርግ። ወንድሞች እዛ ሊገቡ አስበዋል። እኔ ትንሽ ቡና መጠጣት ስለምፈልግ ይሄን እዚህ ያለው ልዘጋው ነው። ሂዱ እዛ አንዲት ኦርቶዶክሳዊት እህት አደገኛ ጥያቄ ያስነስታለች እና ዶክተሮቹም ኦርቶዶክሳውያኑ ተሰብስበው ጥያቄ ለምትጠይቀው መልስ እየሰጧት አይደለም። እሷም ደግሞ በአደገኛ እየሞገተች ነው ማሂ እና ሂዱ እዛ
ሂዱና ሼር አድርጉላት። ሂዱና ሼር አድርጉላት። ያ ተባረኩ። ጸጋ ይብዛላችሁ። ሰላም ሁኑ። ሂዱ። እዛ እነ ዳጊ ሄደዋል። እዛ እኔ እንኳን አይ ቲንክ መጣ አይመስለኝም። ሂዱ ግን ያ ሂዱ። እሺ ብዙ ሰው ስላለ እዚህ 669 ይታየኛልና